ታላቁ የበድር ዘመቻ። ነቢዩ ዓለይሂ ሰላቱ ወሰላም የዓለማት እዝነት ታላቁ ነቢይ በአንደበታቸው ሰዎችን ወደ እስልምና ይጣሩ ነበር። ሙሽሪኮችም አስቸገሯቸው፣ ዋሹባቸው፣ አደሟቸው፣ አዛ አደረጓቸው። ይህ ሁላ ሲሆን ግን የጂሃድ ፍቃድን አላገኙም ነበር። ነቢዩ ዓለይሂ ሰላቱ ወሰላም ከመካ ወደ መዲና ጉዞ ካደረጉ በኋላ በሁለተኛው ዓመተ ሂጅራ የጂሃድ ፍቃድ ተሰጣቸው። ከዚያም በኋላ ነበር ጁሙዓ ረመዳን 17 ላይ ታላቁ የበድር ዘመቻ የተካሄደው። ትልቁ የበድር ዘመቻ የተባለበት ምክንያት ታዲያ ከሱ በፊት ትንሿ የበድር ዘመቻ ተከስታ ስለነበር ነው ይላሉ። ይህ ዘመቻ የኡሙል ፉርቃን በመባልም ይታወቃል። ምክንያቱም ሐቅን ተባጢል የተለየበት ስለሆነ ነቢዩ ዓለይሂ ሰላቱ ወሰላም ሶሓበቶቻቸውን ይዘው ብዙ ኪሎ ሜትሮችን አቋርጠው ከመዲና በድር የከተሙበት፣ መካ ሙሽሪኮችም በድር ላይ የከተሙበት ነው። ምክንያቱ እንዲህ ነበር። እንደሚታወቀው የመካ ሙሽሪኮች ነቢዩና ዓለይሂ ሰላቱ ወሰላም ሶሓበቶችን አዛ አድርገው አስቸግረው ንብረቶቻቸውን ዘርፈው ያለ ሐቅ ቀምተዋቸው ነበር። ለዛም ነው ሶሓበቶች ሂጅራ አድርገው ወደ መዲና የገቡት። ታዲያ በዚህ ገንዘባቸው የመካ ሙሽሪኮች ወደ ሻም እየሄዱ ለንግድ ያውሉበት ነበር። ይህን የዘረፉትን ያለ ሐቅ የወሰዱትን ገንዘብ ታዲያ አቡ ሱፊያን በሱ መሪነት ከ30 ሰዎች ጋር በመሆን ለንግድ ወደ ሻም ሄዶ እንደነበርና ያም እየተመለሰ መሆኑን ነቢዩ ዓለይሂ ሰላቱ ወሰላም ሰሙ። ይህንን የሰሙ ጊዜ ለሶሓበቶችም ነገሯቸው። ንብረቱንም ማስመለስ አለብን አሉ። ከመዲናም ወጡ። 2 ሰላዮችንም ወደ በድር አስቀድመው ላኩ። የሚከሰተውን ነገርም ለነቢዩ ዓለይሂ ሰላቱ ወሰላም አጣርተው ያደርሳሉ። በበድር ዘመቻ ጊዜ ጦር ክተት ተብሎ አልታዘዘም ነበር። ምክንያቱም የተወሰደባቸውን ንብረት ለማስመለስ ነበርና የወጡት። ታዲያ በዚህ በታላቁ በድር ዘመቻ 313 ሙስሊሞች ወጥተው ነበር። ከነዚህም መካከል 77ቱ ሙሃጅሮች ሲሆኑ ቀሪዎቹ ደግሞ አንሷሮች መድንዮች ናቸው። በአንጻሩ የመካ ሙሽሪኮች 950 ሲሆኑ ከነዚህም መካከል 200 ፈረሰኞችም ነበሯቸው። ብዙ ግመሎችም አሏቸው። ከሙስሊሞች ስንመለከት ግን 2 ፈረሰኞችና 70 ግመሎች ብቻ ነበሩ። እነዚህንም በየተራ ይጋልቧቸው ነበር። አንድ ቦታ ሲደርሱም ሰይዳችን ዓለይሂ ሰላቱ ወሰላም አብረዋቸው ያሉትን ሶሓበቶች ማስተዋል ጀመሩ። እድሜያቸው ገና የነበሩትን ታዲያ እንዲመለሱ አደረጉ። ከነዚያም መካከል ዓብዱላህ ኢብኑ ዑመር፣ ኡሰይድ ኢብኑ ሑደይር፣ በራ ኢብኑ ዓዚብ፣ ዘይድ ኢብኑ ሳቢት፣ ዑሳመቱ ኢብኑ ዘይድ ነበሩ። ዑመይር ኢብኑ አቢ ወቃስ ግን ሰይዲ ዓለይሂ ሰላቱ ወሰላም ተመለስ ባሏቸው ጊዜ ካልሄድኩኝ በሚል በለቅሶ ሙጥኝ አሉ። ዕድሜያቸውም 16 ነበር። ይህኔ ሰይዳችን ዓለይሂ ሰላቱ ወሰላም ፈቀዱላቸው። ነቢዩ ዓለይሂ ሰላቱ ወሰላም ሰራዊቱን ደግሞ የጦር መሪ በቀኝና በግራም አድርገው ሾሙላቸው። እሳቸው ደግሞ ሁሉንም ይመራሉ። በአንጻሩ ሙሽሪኮች ደግሞ አቡ ሱፊያን ነቢዩ ዓለይሂ ሰላቱ ወሰላም ከሶሓበቶች ጋር መውጣታቸውን ሰምቶ ነበርና ይከታተል ነበር። ወደ በድር መምጣታቸውንም አወቀ። ይህኔ ወደ መካ ቁረይሾች ሙስሊሞች የያዝኩትን ንብረት ሊወስዱብኝ ነውና ድረሱ በሚል መልእክት ላከ። የመካ ሙሽሪኮችም ይሄንን ሲሰሙ በፍጥነት ተነሱ። ሙስሊሞችን ለማጥቃት እድል አገኘን አሉ። ነገር ግን ውስጣቸው
በፍርሃት ልቦናቸው እየተናደ መሆኑ አልቀረም። የነቢዩ ዓለይሂ ሰላቱ ወሰላም መንገድ እውነት መሆኑን እያወቁ ክፉ ድርቅና የምን ይሉኛል ስሜት ተናነቃቸው። በአቡ ጀህል ቅስቀሳ ባይሆንማ ገሚሱ እንደ ኡመያ እብኑ ኸለፍ ያለው ከፍርሃቱ የተነሳ ወደ በድር ላለመሄድ ወስኖ ነበር። አንተ ሴት ነህ ዕጣን ታጠን ተብሎ እስከሚባል ድረስ በፍርሃት እየተነረቱም ቢሆን ጀሊሉ ሽቶታልና እርስ በርሳቸው እየተወቃቀሱ ወደ ዘመቻው መጡ። ነገር ግን ወደ ዘመቻው ከመውጣታቸው በፊት የአቡ ሱፊያን ቅፍለት በሰላም ወደ መካ መድረሱን ሰሙ። ታዲያ መጀመሪያውኑ ለመቅረት ሲፈልጉ የነበሩት ተመለሱ። አቡ ጀህል ግን አንመለስም አለ። ብዙ ግመሎች፣ ሴቶች ዜማ እያዜሙ ሙስሊሞችን እየዘለፉና እየተቹ አብረዋቸው ወጡ። በድርም ደረሱ። የሙስሊሞችም ጦር በድር ደረሰ። ምን ተከሰተ ከዛ በኋላ? ምንስ ተካሂዶ ይሆን? በክፍል 2 የምንዳስስ ይሆናል። እስከዛው ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።